ሰላም አለይኩም እንደምን አደራችሁ። የትናንት ነው የፎይሴጋ ስራ ኦርቶዶክስን እስከ ወዲያኛው ነው የሸኛት። ፎይሴጋ ትናንትና ሲናገር የነበረው ስለ አይሁድና ስለ እስልምና ሃይማኖት እንጂ ስለ ኦርቶዶክስ አይደለም። እስኪ ላሰማችሁ ትንሽ ቆርጬ ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ ፊት ኋላ እታች ላይ ተብሎ ለፈጣሪ አይነገርም። የሰማችሁት አስተምሮ የአይሁድና የራሱ የእስልምና አስተምሮ እንጂ የስላሴ የኦርቶዶክስ አስተምሮ አይደለም። በመሰረቱ የትናንትናው ውይይት ወይም ክርክር የነበረው ስላሴን ነብያትና ሐዋርያት ሰብከዋል ወይ፣ ኢየሱስ የተባለ ፈጣሪ እግዚአብሔር አለ ወይ የሚል ነበረ። ነገር ግን ፎይሴጋ ምናልባትም አሸንፋለሁ የሚልበትን ኦርቶዶክስን እስከ ወዲያኛው የሸኛትን ነጥብ ነው የመረጠው። ስለ ባህሪያት ነበር ሲያወራ የነበረው። እንግዲህ ፈጣሪን የሚያካልል የለም፣ ፈጣሪን የሚመስል የለም፣ ፈጣሪን በምንም አይወሰንም፣ በአቅጣጫ አይወሰንም የሚለው ራሱ እስልምና እንጂ ኦርቶዶክስ አይደለችም። ካሁን በፊት ራሱ የአይሁዶችን አስተምሮ ሰርቆ ለኦርቶዶክሶች ሲናገር ነበር። ኦርቶዶክስ ጋር እንደዚህ የሚባል ነገር የለም። ኢየሱስ ፈጣሪ ነው። እንዲያውም ኦርቶዶክስ ማለት ነው ከካቶሊክ የተገነጠለችበት ትልቁ ምክንያት መለኮት በኢየሱስ ስጋ ውስጥ ነው ያለው። በእያንዳንዱ በየጸጉሩ በሰውነቱ ኢየሱስ እንደኔና እንደናንተ ሰው ነው። በሰውነቱ ውስጥ መለኮት ተዋህዶታል፣ ሊነጠለው አይችልም ነው። ኢየሱስ በላም ጠጣም አንቀላፋም ደከመም ስጋውም ጥፍሩም ጸጉሩ እንዴ መምህር ዘበነ ምን ብሎ ነው ሲያስተምር የነበረው? ለእያንዳንዱ ጸጉሩ ለኢየሱስ አምልኮ ይገባል፣ ስግደት ይገባል ነው ያለው። ስለዚህ ኢየሱስ እንግዲህ በአጭር ቁመት በጠባብ ደረት የተወሰነ ሰው ነው። ይሄንን የሚያመልክ አካል ድንግል ፈጣሪዋን ወለደችው ለሚል ህዝብ ፈጣሪ አንድ ነው ማንም ያየለም ብሎ መስበክ ኦርቶዶክስን እስከ ወዲያኛው መሸኘት ነው። ምክንያቱም ኦርቶዶክስ ድንግል ፈጣሪዋን ወለደችው ብሎ የሚያምን ፈጣሪ በሶስት ገጽ የተከፈለ ነው ብሎ የሚል ነው። ካሁን በፊት ራሱ ስለ ስላሴ ሲጠይቁት ምን ብሎ ነው የመለሰው? እንደውም እዚህ ሶሻል ሚዲያ ላይ የአይሁድ መምህራኖች የሚጽፉትን ሰርቆ ነው የተናገረው። ላሰማችሁ እንዲመልስልኝ ስለ ስላሴ ሲጠይቅ የመለሰው መልስ ነው። መልሱ ግን የእስልምናውና የአይሁዱ ነው። እንደውም ኢማሙ ሻፊዒ አላህ አንድ ነው ተውሂድ የሚለውን ሲያብራሩ አምላክ አንድ ነው የሚለውን እንዴ አንድ እንደዚህ አይነት ነገር አይደለም ብለው በሰፊው ያብራሩታል ረሂመሁላህ። አይሁዶችም እንደዚሁ አምላክ አንድ ነው ሲባል ምን አይነት አንድ ነው እያሉ ያብራሩት እንደ ተናገረው እንጂ በክርስትና እንደውም ካልተሳሳኩኝ ዮሐንስ አፈወርቂ በጣም ታዋቂ የኦርቶዶክስ ሃይማኖት አበው ነው። እሱና መሰል ለሃይማኖት አባቶች ምንድነው የሚሉት? አይሁዶችንና ሙስሊሞችን ይወቅሳሉ። እስማኤላውያኖችና አይሁዶች ፈጣሪ በአንድ ገጽ ይገለጣል ይላሉ እያሉ ይኮንናሉ። ምክንያቱም ፈጣሪ በእነሱ በሶስት ገጽ ነው የሚከፈለው። እንደዚህ 1 2 3 ተብሎ ነው የሚቆጠረው። ስለዚህ ጀለስ ኦርቶዶክስ አይደለም ማለት ነው። ኦርቶዶክሶች አሁን ጥያቄያችሁን በደንብ ጠይቁ። ከቄሶቻችሁ ጋር ከቤተ ክርስቲያናችሁ ጋር ለመግባባት ሞክሩ እንጂ የትናንትናው ውይይት የአይሁዶችና የእስልምና ውይይት የነበረ ነው። ሙስሊሞች የሚያምኑበትን አይሁዶች የሚያምኑበትን እንጂ ኦርቶዶክስን አልነበረም ሲያሳይ የነበረው። ይገርማል እኮ ወይኔ ጉዴ እውላችሁ ጋይስ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ ኢዮዳብ ንጉሴ ከዚህ ሁሉ መንጋ ክርስቲያን የትናንትናውን የፖለቲካ ውይይት ፎከስ አድርጎ በጥሩ ሁኔታ የታዘበው እሱ ነው። መግቢያ ላይ እንደሰማችሁት ፎይሴጋ የሰራውን ፖለቲካ አጋልጧል። ፎይሴጋ ትናንትና ኦርቶዶክስን ክዶ መጽሐፍ ቅዱስን ደብቆ ነበር ሲቀለበለብ የነበረው። ይህም ብቻም ሳይሆን ወጣቱ ወይም ኦርቶዶክሱ ወጣት ፈጣሪ እጅ የለውም እግር የለውም የሚል ፍራቻ ውስጥ እጅና እግር መጥፎ ነገር አድርጎ እንዲስል አድርጎ ነው የቀረበው። ይህ ነገር ኦርቶዶክስን በቃ እንጦሮንጦስ የሚያስገባ ነው። መጽሐፍ ቅዱስን የሚያስክድ ነው። በቃ ሰውኛ ፈጣሪ አንፈልግም ነው። እጃለው እግራለው ከተባለ ፈጣሪ አንፈልግም የሚል ፍራቻ ውስጥ እንዲገባ እንጂ ግብረ ገብነት አልነበረውም፣ አካዳሚ አልነበረውም። ስለ ሃይማኖት ሳይሆን ስለ ስግብግበኝነት አንድ ነገር ስለማስፈራራት ነው የፎይሴጋ ዋና ዓላማ። ኦርቶዶክስ ሁላችሁም እንደምታውቁት በአጭር ደረትና በጠባብ ደረትና በአጭር ቁመት የተወሰነ ፈጣሪ አላቸው።
ኢየሱስ እንደኛው ሰው የሆነ ማለት ነው። ኦኬ 3 ገጽ ያላቸው ፈጣሪዎች አሏቸው ኦርቶዶክስ ጋር። ማርያም አለች የፈጣሪ እናት ማለት ነው። ድንግል ፈጣሪዋን ወለደች ሲል የኖረ ለማርያም ለገብርኤል ለኢየሱስ ሲዘምር የሚውል የኦርቶዶክስ ወጣት እንዴት ነው ፈጣሪ እጅ የለውም እግር የለውም እያሉ ማስፈራራት? ስለዚህ የፎይሴጋ ዋና ዓላማ ወጣቱን ማስፈራራት ነው። ጠይብ አስፈራራው፣ ከእስልምና አስፈራራው። ኦርቶዶክስን ምን ልታደርገው ነው? ኦርቶዶክስን እንዴት ብለህ ነው የምታስረዳቸው? ኢየሱስ እጅ አለው እግር አለው አይን አለው ብልት አለው አንገት አለው ጉበት አለው ኩላሊት አለው ልብ አለው ጸጉር አለው ጥፍር አለው ምን የሌለው ነገር አለው? ምን እንደኛ ሰው ነው። ምላስ አለው ጥርስ አለው የሌለው ነገር የለም ኢየሱስ። እኛ እንደምንራበው የሚራብ፣ እኛ እንደምንቆሽሸው የሚቆሽሽ፣ እኛ እንደምንጠማው የሚጠማ እንደኛ የሚያለቅስ ነው። ይሄንን ምን ያደርጉት የኦርቶዶክስ ወጣቶች ነው። ኢየሱስም ምን ያደርጉት የኦርቶዶክስ ወጣቶች ነው። ኖርማሊ እሱ ለእስልምና ካለው ጥላቻ እስልምናን የጎዳ መስሎት ነው እንጂ አሁን ኦርቶዶክስን እንዴት ነው የምታድኑት ነው። መጽሐፍ ቅዱስ ላይ እግዚአብሔር ክንፍ አለው ጸጉር አለው የሌለው ነገር የለው ጫማ አለው ልብሱ የተንዘረፈፈ ነው የእግዚአብሔር። እግዚአብሔርን ምን ልታደርጉት ነው? ስለዚህ ኦርቶዶክስን የካደ ነው። ይሄን ቪዲዮ የሰራሁት ወንድማችን ሁሱን እንድታመሰግኑ የምስጋና ሳምንት ነው። ይህ ሳምንት ወንድማችን ሁሱ ምናምንበትን ቁርአን ላይ ያለውን አምላካችን አላህ Subhanahu Wa Ta'ala ስለራሱ የተናገረውን በትክክል ነው ያስቀመጠው። በጣም ነው የምናመሰግነው ወንድማችን ሁሱን። ይህ ሳምንት የምስጋና ሳምንት ነው። ወንድማችን ሁሱን ልታመሰግኑት። እስልምናችንን ቁርአንን በትክክል አውጥቶ የተናገረ ነው። ሃይማኖታችንን አልደበቀም፣ ቁርአናችንን አልደበቀም። የትኛውንም ወጣት ለማስፈራራት አልሞከረም። ፎይሴጋ ሲያደርግ የነበረው ምንድነው? ማስፈራራት ነው። ወጣቱ ሃይማኖትን እንዲፈራ፣ ወጣቱ እግር እጅ ምናምን የሚለውን ነገር እንዲፈራ ነው ያደረገው። እኛ ማህበረሰብን የሚያስፈራራ ሳይሆን የምንፈልገው የተጻፈን በትክክል የሚያነብ፣ የተጻፈን በትክክል የሚረዳ ቀጥተኛ ህዝብ ነው እንጂ የምንፈልገው ይሄ መቁረጥ፣ መቀጠል፣ ማስፈራራት፣ መሸወድ የሚባል ነገር እኛ አንፈልግም። የሰው ልጅ ፈጣሪውን እንዲፈራ ፈጣሪውን እንዲክድ አንፈልግም። ፎይሴጋ ትናንትና ሲያደርግ የነበረው ምንድነው? ኤቲየስትነት። በቃ ወጣቱን ሃይማኖት እንዲፈራ ወጣቱ ፈጣሪ አልባ እንዲሆን ነው ያደረገው። ወንድማችን ሁሱን አመስግኑልን፣ አመስግኑት። በዛው አጋጣሚ ያመሰግናለሁ። እዮዳብ ብራቮ ብራቮ ብራቮ። ወገናችን እዮዳብ በጣም ጥሩ ስራ ነው የሰራው። ኦኬ ሰላም አለይኩም እንደምን አመሻችሁ። ሶሻል ሚዲያ ላይ ኢምራን የሚል ነገር እያየሁ ነው እህት ወንድሞች ላይ። ኢምራንን ከፎይሴጋ ጋር እንዲዋይ የተፈለገበት ዋና ዓላማ ታዳጊው ኢምራን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምር መጽሐፍት ፋይል ስላለው ነው እንጂ በሁሱና በኢምራን መካከል ልዩነት ኖሮ ኢምራን ሁሱን በልጦት አይደለም። ይሄን ማወቅ አለባቸው። እኔ አንድ ጊዜ አስተውሳለሁ ከዛሬ 4 ዓመት 3 ዓመት በፊት ምን ነበረ የኦርቶዶክስ ተዋህዶ ቤተክርስቲያን ገድላት አንድም እንዳይቀራችሁ ሙሉ በሙሉ አንብቡ ብዬ ተናገርኳት። እስካሁን ጆሮዬ ላይ አለች አረሳው። ሁሱ ግን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምራት መጽሐፍቱ የሉትም። ይሄን ብቻም ሳይሆን እንጽጽራ የሚሰሩ ወጣት ልጆች ሁሱ ቤት ነው የሚውሉት። እነዛን ፋይሎች ሼር አላደረጉለትም። እኔ በውስጥ መናገር እችል ነበር። ወጣቶች ልጆች ስለሆኑ ሊቀየሙ ይችላሉ። ኖርማሊ ሶሻል ሚዲያ ላይ ልናገረውና ትምህርት የሚወስድ ይውሰድ። እዚህ ጋር ስተት ተፈጥሯል። ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ሼር አድርጉ። ይሄን የሰራውበት ትልቁ ምክንያት ምንድነው? ኡስታዝ ዶክተር ሙንቀዝ ሰቃርን ታውቁታላችሁ። ንጽጽር ላይ የምትሰሩ ድሮ ጊዜ ነው ማቀው። ስነ ስርዓት ያለው ሙህተረም ነው። ዞሮ ትልቅ ሰው ነው። በእድሜም ዶክተርም ነው ኡስታዝም ነው። በነገራችን ላይ ሶሪያዊ ነው። ንጽጽር የሚያደርግ ነው። ንጽጽር ለማድረግ ቀጠሮ ከያዘ ረጅም ሰዓት ነው የሚይዘው። ምክንያቱም ምሁር ነው። ረጅም ሰዓት ነው የሚይዘው። ከቋንቋ፣ ከታሪክ፣ ከሃይማኖት፣ ከስኮላሮች አንፃር መረጃ ይዛል። በመቶዎች የሚቆጠር መረጃ ነው የሚይዘው። ሰዓቱ ደርሶ ከተወያየ በኋላ ምን ያደርጋል? የሰበሰባቸውን መረጃ ለወንድሞች ሽር ያደርጋል። እነዚህ ልጆች አንደኛ እድሜያቸው ትንንሽ ስለሆነ ያዘጋጁትን ፋይል ለወንድሞች ሽር ማድረግ እንትናሉም ነበረ። የትናንትናው እንደ ድራማ እንደ ጭቅጭቅ ለምንድን ነው ኢምራን ይግማ ኢምራን የሚል ካፊሩም ሙስሊሙ እየተንጫጫ የነበረው? የተሰራው ስህተት ለምንድን ነው? አይቻልም ከሁሱ ጋር ምናምን የሚባል ነገር እንዳይፈጠር በመጀመሪያ ረጅም የቀጠሮ ሰዓት መሰጠት ነበረ። ባይሆንም ፋይሉን ለሁሱ መስጠት ነበረበት። ፋይል እንዴት መጠቀም እንዳለበት፣ ፋይል እንዴት መዘጋጀት እንዳለበት አይናገሩም። ቅድም ራሱ ነው ይሁዳ ቤት ገስት ላይ አንዳንድ ማስተካከያ ስናገር ሳላህ አልወደደውም። ቴሌግራም ላይ ሄዱ ነው ጳውሎስ ሴቶች በማህበር ዝም በሉ ያለው ወዱ አይደለም ማለት ሴት ልጅ በእስልምናና በክርስትና የሚል ንጽጽር ሲገባ
ጳውሎስ ሴቶችም በማህበር ዝም በሉ ብሏል ብሎ ለተቃራኒ ሐሳብ ያመጣዋል መልሶ ለተመሳሳይ ሐሳብ ያመጣዋል አንድ ነገር መጥፎ ነው ብላችሁ ከተቃወማችሁ ወደ ጥሩ ነገር አታምጡት እዚህ ጋር ጳውሎስ ሐሰተኛ ነው የሚለው ታዳጊው ወጣቱ ሳላ ጳውሎስን እውነተኛ አድርጎ ጳውሎስ የተናገረው ለኔ ተጠቅሞታል በነገራችን ላይ እኔ የተናገርኩት ነገር በእድሜም ስለምበልጣችሁ ለህሊናም አመቹ ስለሆነ ለወደፊትም የምታድጉ ስለሆናችሁ ያስተካከላችሁ እንድትሄዱ ነበር ያን እኔ የተናገርኩት እኔም ሶሻል ሚዲያ ከንጽጽር ከሚያደርጉት አጠቃላይ የሆነ ጨምቄ ወሰርኩት እንትና ሐሰተኛ ነው የሚል ነገር ትቻለሁ በራሴ ዓለም ነው የሚሄደው እኔ ጳውሎስን ከሃዲም ነው አማኝም ነው አልልም የሚመቹኝ ሐሳቦች ካሉ ይመቹኛል የማይመቹ ካሉ አይመቹኝም በነገራችን ላይ ማለት ነው እንደዛ ነው ስለዚህ በራሳችን ዓለም መኖር አለብን ከህሊና ጋር በነገራችን ላይ ህሊና ከተፈጥሮ ጋር ከሃይማኖት ጋር አይጣላም ህሊናችሁ መሰረት አድርጋችሁ እንትን ለማለት ሞክሩ ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ፋይል እንዴት እንደሚዘጋጅ ወይም ፋይል አዘጋጅታችሁ መስጠት ይልመድባችሁ እንግዲህ ንጽጽር ላይ የሚሰሩ እነዚህ ታዳጊ ልጆች ሁሱ ጋር ነው የሚውሉት ነገር ግን አልሰጡትም ኦኬ አንድ እንዳይቀራችሁ የኦርቶዶክስ ገድልና ተአምራት አንብቡ ወረቀት በጣም ወረቀት እንዳይቀራችሁ እያልን ስንመካከር ፋይል ስታዘጋጁ መስጠት ነበረባችሁ እኔ በጣም ነው የሚገርመኝ ትምህርቱ ሰዱ ከካፊሮች በምንድን ነው የምትሻሉት ነው በነገራችን ላይ ፋይል በማዘጋጀት ራሱ ካፊሮቹም ይረዳዱ ይመስለኛል የተቆጣ ይቆጣ ያልተቆጣ የራሱ ጉዳይ እኔ የምሰራው ለእውነት ለወደፊት መልካም ማህበረሰብን ግብረገብነት ያለው ማህበረሰብ የማፍራት ዋና ዓላማ ስላለኝ ነው የተቆጣ ያኔ መሳውራቱ ነው የሚቆጣ ማለት ነው እና ከንጽጽር ምሁራኖች ትምህርት እየወሰድን ረጅም እድል ለሙቅዝ ሰቃር ለታዳጊ ወጣቶች ማሻሻልን እውነተኝነት መሰረት አድርጎ መሄድ ጥሩ ነው በዛ አጋጣሚ አብደል ከሪም ጥሩ አድርጓል አብደል ከሪም ነገራችን ላይ እና ብቻ ይበቃኛል ሸራ አድርጉትና በሁሱና በኢምራን መካከል ልዩነቱ ኖሮ ሳይሆን መጽሐፍቶቹን ስላልያዘነው የኦርቶዶክስ መጽሐፍት እንትን አላልኩም አልገዛሁም ወንድሞች ፋይል ካዘጋጁ ይበቃል በሚል የኦርቶዶክስ ገድላትና ተአምራት የለንም ብዛት ንጽጽር ላይ በተለይ ውጭ ሀገር የምንኖር ገድላትና ተአምራት ብሎ ማለት አዋልድ መጽሐፍት ይባላሉ አዋልድ መጽሐፍት ብሎ ማለት ልጅ ማለት ነው የመጽሐፍ ቅዱስ ልጆች ማለት ነው ስለዚህ መጽሐፍ ቅዱስ የወለደችው ልጆች ብለው ነው የሚታመነው የኦርቶዶክስ መጽሐፍት እና መጽሐፍ ቅዱስ ላይ ያሉ ሐሳቦች እዛ ገድላትና ተአምራት ላይ በሰፊው አሉ እንግዲህ ፈጣሪ እጅና እግር እንዳለው ኩላሊት እንዳለው ከርስ እንዳለው ስላሶች በቃ የሚወያዩ ፈጣሪዎች እንደሆኑ የሌለ ነገር የለም እና ኢምራን ያንን በፋይል ስላዘጋጀው ያንን ለኦርቶዶክስ ማህበረሰብ እንዲያሳይ እፎይ ደግሞ ከኦርቶዶክስ ገድላትና ተአምራት የወጣ ኦርቶዶክስን እንደማይወክል የራሱ ኦርቶዶክስ ማህበረሰብ እንዲታዘብ ስለተፈለገ እንጂ በወንድሞች መካከል ልዩነት ኖሮ አይደለም ድራማ የምትሰሩ አንዱን ነጥላችሁ የምታወጡ ሰዎች እንትን አትበሉ ጥሩ አይደለም ኢምራንን ፎሎ አድርጋችሁ 1 ሚሊዮን አስገቡት